ሌላ አንድ ቅድም ስትመልስልኝ አላሚን ሲያትል ነበር ብለኛል። ነገር ግን በአንድ ወቅት ስፖርት ኮሚሽን የተለጠፈ ፖስተር ነበረው ቀደምት ለዋሽንግተን ዲሲ ሲጫወት አድርጎ። ኦኬ በጣም ጥሩ። እና ለየትኛው ቡድን የተጫወተው የሚለውን ነገር ለማጣራት ነው። እሱ ምን ሆነ መሰለ 91 ላይ አሸነፍንና 92 ላይ ቶሮንቶ የሚደረገው ጨዋታ ላይ የመሄድ ቻንስ ጠፋ። ወረቀት የሌላቸው ልጆች ስለሚቀሩብን አንሄድም። ዳሸን ዋንጫ በልተን መሄድ አልቻልንም። የዚህ ጊዜ ከነ ዲሲ ስታር እንዳልኩ በጣም ጓደኞች ነን። ከሲራክ ገረመድን የዲሲ ስታር ኮች ከሱ ጋራ እናውራ እንገናኛለን ምናምን ሲለኝ አይ አንመጣም ምናምን ስለው እንዴት ነው የማትመጡት? አልተመቸን ተጫዋቾቹን ሲለኝ ሰጣለሁ ለአንተ አልኩት እና አብርሃም የሚባል ዲፌንስ ተጫዋች አስፕሪን እና የማነ ደግሞ ለቶሮንቶ ገቡ። ለቨርጂኒያ ገባች አስፕሪን እና ወዲያ ጊዜን ዋንጫ የበሉት በዛም ምክንያት ነው። ለዲሲ ልክ ነህ ያየኸው እንትኑ ላይ ፖስተሩ ላይ እኔ ነኝ ትራንስፈሩን የጨረስኩት ወደዛ እንደሄዱ። እንደው አዩ አሁን መቼስ የአንድ ሀገር እግር ኳስ እንዲያድግ ታዳጊዎች ላይ መስራት ተገቢ ነው። እኛ ሀገር ላይ አለ ታዳጊ ቢባልም ተገቢውን ስልጠና አያገኙም የሚል ነገሮች ይነሳሉ። ከዛ በተረፈም ያው እንዳነሳው የስፖርቱ መዋቅር ራሱ በአዲስ መልክ መዘጋጀት ይገባዋል የሚባል ነገር አለ። እንዳልከው አሁን የፕሪሚየር ሊግ ውድድሮች ለማለት አስፈላጊ የሚሆኑ መሰረተ ልማቶች በየቦታው ላይ መደረግ አለባቸው። ስቴዲየሞቹ ኢትዮጵያ ኢንተርናሽናል ውድድር ራሱ ማድረግ አቅቷት በሜዳችን ላይ ማለት ነው ተሰደን የምንጫወትበት ሁኔታ አለ። ይህን ሁኔታ ሳትሰማ አትቀርም። እንግዲህ ምን አይነት ስሜት ፈጠረብህ? ምንስ ነው መደረግ ያለበት? የማን ችግር ነው ትለናለህ? በጣም የሚያሳፍር ነገር ነው። የኢትዮጵያ እግር ኳስ ታሪክን ወደኋላ ካየው ብዙ ነገሮች ወደኋላ ከተጎተቱ ትልቁ አንዱ ኳስ ነው። ኳስ ኡጋንዳን ኬንያን ምናምን ለመንግስቱ ወርቁ ሲጫወቱ እኮ ሱዳን ጋር ሊገቡ ሲሉ መንግስቱ ወርቁ የት አለ ምናምን የሚሉ ነው። እኛ ኳስ ስናቀብል ተሰልፈን አብረን ነው የምንወጣውና መንግስቱ ወርቁ የት አለ ምናምን እያሉ ያወራሉ መግባታቸውን ትተው። ያን ያህል ነበራቸው ሪስፔክት ለናሽናል ቲማችን። ከአስመራ የሚመጡት ደግሞ አንበሳ የመሳሰሉ ተጫዋቾች ነበሩ። ጥሩ ቡድን ነበረን። እኔ እንኳን በተመልካችነት ዊትነስ የማረገው ለመውደቁ ምክንያት ነው ብዬ የምለው ካወቃቀሩ ችግር ገባ። ያወቃቀሩ ችግር የተጫዋቾችን ጥራት አበላሸው ብዬ አምናለሁ። ለምን ብዙ ቡድን ባረከ ቁጥርና ያለበት አሁን ለምሳሌ እኔ አስመራ ሄጄ የኤርትራ ጫማን ጆይን አረኩኝ። ባልችል አልገባም። ማን ይረዳኛል? ኤርትራ ጫማ ላይ ፕሩቭ አድርጌ 5 ዓመት አስመራ ተጫዋቼ ካፕቴን ሆኜ እስከ መውጣት ተመስግኜ ለቡድኑ ውለታ ውለሃል ተብዬ መውጣት የቻልኩበት ማንም ሳያግዘኝ ችሎታዬ ብቻ ነው እንጂ መስራችም ነበር። መስራች ተብሎ ነው አሁን የምትጠቀሰው። አዎ መስራችም ነው። ሁለተኛ ምንድነው ቢደክመኝ ኳስ ሜዳ ላይ ቢደክመኝ ቤንች ነው የሚያደርገኝ ጋሽ ተረፈ ፎር ሹር። ምን አደርጋለሁ መሰለ አማን፣ የምኖረው በጣም ሴንትራል የሆነ ቦታ ካቴድራሉ አጠገብ ነው። አሪፍ ቤት ነው የምኖረው። ስራችን ወደ ኤርፖርቱ ገደማ ነው። እኔ ቤንች ላለመሆን ጠዋት ተነስቼ ገና ሳይነጋ በጨለማ ኤርፖርቱ ጋር ሮጬ መጥቼ ታጥቤ እንደገና ሰርቪስ ይዤ ወደ መስሪያ ቤት ሄጄ ከሰዓት በኋላ ትሬኒንግ አደርጋለሁ። ለማንም አልናገርም፣ ራሴን ለመጠበቅ ነው። ምክንያቱም ካፕቴን ነኝ። ምን ነኝ ጋሽ ገብረ ጻድቅ ምን ይለኛል መሰለህ፣ ጉንፋን አመመኝ ምናምን ስለ ረረ ሽሮፕ ሰጥቼም ትገባታለህ እንጂ እንደዚህ ያለ ነገር አልሰማህም ይለኛል። በቃ
ትገባታለህ ይለኛል። አመጣለሁ በማንኪያ የሚሰጥ ሽሮ ቢያመጣ ነው ይሰጠኛል። እሱን ጠጥቼ እረሳለሁ። እኔ በቃ የሆነ ነገር ሳይኮሎጂካል የሚለውን ከለበስኩ በኋላ ህመም አላቅም ማሸነፍ ብቻ ትግላችን እና በእንደዚህ አይነት ሁኔታ ነው የነበረው የድሮ ትግሉ አብሮ ላይክ ለማሸነፍና አዲስ አበባ ለመሄድ የሚደረገው ራሱ አጣርቶ ነው የሚያመጣ። አጣርቶ ሁለት ቡድን ለማለፍ 16 ቡድን ታግሎ ነው የሚመጣው። ጨርሰነዋል። እዛ ወጪ ሳናወጣ፣ ለፕሌን ሳናወጣ፣ ለሆቴል ሳናወጣ፣ ለሌላም ምግብ ምናምን ውጪ ሳንከፍል እዛው ነው የሚያልቀው። ለሁለት ቡድን ግን የምትከፍለው በጀቱ አሁን የኢትዮጵያ ሻምፒዮና አሸንፈን ዋንጫ ስናገኝ 10,000 ብር ነው የተሰጠው። ትንሽ ብር ነው በፌዴሬሽኑ ደረጃ ማለት ነው። ትንሽ ብር ነው። ግን መስሪያ ቤቱ ሱፍ አልብሶ ነው የሚወስደን። ሱፍ ኤቭሪ እንትን ሱፋችንን ገጭ አድርገን ለአልፍ የሚባል ሱፍ ትዝ ይልህ እንደሆነ እሱን አድርገን እኔና አላሜን የሚያስቅ ነገር እዚህ ላይ በጨምርልህ ኮሌታው እንትን አድርገው ሰጡን። ረጅም ድሮ ትዝ ይላል ስታይላችን ረጅም ነው አይደለ? ኮሌታው አፍሮና እንደሱ አድርገው ሲሰጡን አላሜን ነው ሁልጊዜ ችግር ውስጥ የሚያስገባኝ። እንዴት ነው የምንለብሰው? ይሄ ሀገረሰብ ነው ይሄ የሚለብሰው እንደዚህ ምናምን ይላል። እሱ ደግሞ ከአረብ ሀገር ይመጣለታል ልብስ፣ ወንድሙ እዛ አለ ጥሩ ልብስ ይመጣለታል። እና አንዳንድ ጊዜ ሆቴል የምናርፈው ዲአፍሪክ ነው። አብረን ወክ ስናደርግ አረብ ነው በላ አንተ ለሰው እንትን አትበል ይለኛል። አይችልም አማርኛ ባላቸው ይለኛል። አስተርጓሚ ሆናለሁ። በማልሰማው ቋንቋ ነው ማስተረጉመው። እሱ አረብኛ ይችላል። ሲናገረኝ አንተ ምንድን ነው ታልካ ምናምን ለዋለሁ በትግርኛ። አንተ ዝም ብለህ የፈለግከውን በል ይለኛል። ያልገባህም ቢሆን የፈለግከው እሱ ከአረብ ሀገር ነው በላቸው ይለኛል። ቀስ ብሎ በጆሮዬ ከአረብ ሀገር ነው በላቸው። ቡኒ ለብስና ምናምን። አሁን እሱ ምን ያደርጋል? ይሄንን ሸሚዝ ወተን እናስቀይረዋለኝ። ካፕቴን ነኝ አስበው አማን። እንደዚህ አይነት ስህተት መስራት አልነበረብኝም። እሺ ብያው ሰንጋተራ እኔ ማቃትን ሰፈር ሻፊ አበጋዝ ጋር ወስጄ ኮሌታውን አስቀድደን ቢኦ አድርገነው መጣ። ማታ ራት ተጫዋቾች ውጡ ተብሎ ስንወጣ ሁለታችን ሌላ ባዳ ነው የመሰልነው። አንገታችን ሌሎች ኮሌታ አለ። ስራ አስኪያጁ ደግሞ ክሬዚ ነው፣ አብሮ ነው የሚመጣው። ኖ ሁለታችሁ እናንተ በቃ አሸጋራችሁ እኮ ምን አድርጋችሁ ነው ማለት እንደዚህ የቆረጣችሁት አለኝ። አይ እንትኑ እንደዚህ በዛብንና ምናምን። አንተ ካፕቴን ሆነ ይሄን ሰው የተሰማዋል አለ። ይሄ ሁልጊዜ ችግር ነው የሚያመጣው በአንተ ላይ ነግሬሃለሁ። ከዛ ተሰበሰቡ ተጫዋቾች 50 ብር ተቀጣን ከፖኬት መኒ። ምንም መመለስ አይችሉም ሸሚዝ። ስለዚህ 50 ብር ከፖኬት መኒያችን ላይ ተቀጥ። ሁለተኛ እንደዚህ እንዳታረግ ተባልኩኝ። አላሜን አንተ ችግር ውስጥ ታስገባኛለህ፣ ታስነጥቀኛለህ እላለሁ። እቺን ካፕቴን ታስነጥቀኛለህ አንድ ቀን ብለዋለሁ። እሱ ደግሞ አታግደፈው ይለኛል። በቃ ቢያወራ እኮ ቢመጣ ታየዋለህ ስጠይቀው። በጣም ፈኒ ነው። በቃ እንደሱ እያለ